አቤል አቡና በላይቭ ላይ ያለ ጋርዱ የዩ ጩፋ ጋርድ መጣ። የተከበረውን የመከላከያ ልብስ የለበሱ ፓስተሮች ጉዳይ በኃላፊነት ከተቀመጥኩበት ጊዜ አይደለም ገዳም ከገባሁበት ጊዜ ጀምሮ ጤንነት አግኝቼ አላውቅም። እንዴት በሽተኛ ይሰራል? ውድና ኩራት ቤተሰቦቻችን ዛሬ መረጃዎቻችን ይህን ይመስላሉ። መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃውን እንድታዳርሱ እንሻለን። ጉዳዩ ጥልቅ ነው። ስለዚህ ከናንተ የሚጠበቀው ላይክ በማድረግ ቤተሰብ መሆን ነው። ስለዚህ ይህንን ማድረግ ደግሞ ቢከብዳችሁ አይመስለኝም። ስለዚህ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ፣ አስተጋቡ እያልኩኝ በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን ነው የማመራው። ከምንመለከታቸው ጉዳዮች መካከል በቅድሚያ እንግዲህ እናታችን በጣም ያለቀሰችበት በተለይ እነ መምህር ባርባስ ያዘኑበት ያለቀሱበትን መረጃ ንካት። በኃላፊነት ከተቀመጥኩበት ጊዜ አይደለም ገዳም ከገባሁበት ጊዜ ጀምሮ ጤንነት አግኝቼ አላውቅም። እንዴት በሽተኛ ይሰራል? እንዴት ደካማ ይሰራል? አይችልም እኮ የሥራ ሁሉ ባለቤት እሱ ነው እና ክብርና ምስጋና ለሱ ብቻ ይሁን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ አምላካችን ማረን። ማት ያሉ እናቶቻችን እግዚአብሔር አምላክ ይደብቃቸው፣ እግዚአብሔር አምላክ ይርዳቸው፣ እግዚአብሔር አምላክ እንባቸውን ያብስላቸው፣ ከዚያ ሐዘን ያወጣቸው። ገዳማ የመሰሉ እንደ ሐሰተኛ አባ ገብረ ስላሴ እንደ አብደላ ማለት ሐሰተኛ ሌባ ማለት አቡነ ዘበሰማያት ሲያስደግማ ያለው ደግሞ እናሳያለን። እውነተኞቹ እንዲህ የተራቆቱ ያዘኑ ያለቀሱ የለመኑ ሲጸልዩ ሐሰተኛ ወንበዴውን ደግሞ እንከታተል። ስልጣኑ ከደማችን ያዋሃድልን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ እንደ በደላችን ብዛት ሳይሆን እንደ ምሕረቱ ይልን። በኪዳነ ቃሉ በሐጽረ መስቀሉ በስሉስ አካሉ በማይታጠፍ ቃሉ በእንተ ማርያም እሙ በእንተ ሥጋው ደግሞ በእንተ አማኑኤል ስሙ መሐርክክሙ ተሳልክክሙ ይበለ እምለት እጅ ከሰዓታት መንሱት ከቁጣ ታወት ይሰውረ ንበል አቡነ ዘበሰማያት። ንዚ ኩሉ ህዝቢ የአቡነ ዘበሰማያት ዘድግሞ ረለ ጽቡቅ ልጎም ይህ ሰው ከሰሞኑ የተያዘው ሌባ ማለት ነው። ሙስሊሙ አፉን አጣፍጦ አቡነ ዘበሰማያት አስደግሞ ጸሎት ያጸለየ ሰው ነው። እንደዛ አይነት ደግሞ እውነተኞችን እያሉ እሺ እንምጣ ወደ አስመሳዮቹ ማለት የሀገር መከላከያ ሰራዊትን ልብስ የለበሱ ለመድረክ ማሞቂያነት ማድመቂያነት ሃይማኖትም የራሳቸው ሃይማኖታዊ ባህልም የሌላቸው ወደና ዝና ብቻ ያላቸው የራሱን ርዕዮተ ዓለም ይለውጠው ሁሉም ተናበው ይሰሩ። ዝም ካል ነገ ከነገ ወዲያ መርከቡ ተነሰጥሞታል። ቀን ሲያልፍ ጥያቄነት እንደሚኖር የሚያውቅ አካል እብደት ላይ ነው ማለት ነው። የዚህ ዘመን ትውልዶች እኛን አጣሪ ሆነናል፣ አንረሳላቸው። በጣም በሚያሳዝን መልኩ እንዲህ ሆነን እያየን ነገ ከነገ ወዲያ እነዚህ ሰዎች ራስ በጣም ከባድ ከዚህ ጋር የተገናኘውን ጽሑፍ ላቅርብላችሁ። የከበሩን የጸጥታ አካል በኖረኞች አታጥለቅልቁት። ነብይ ነኝ መለኮታዊ ቅባት አለኝ ብለው ህዝቡን ሲዘርፉ ድሃ ሲያስለቅሱ የሰውን ሀብት ሚስት ሲቀሙ በጥቁር ገበያ ሲሳተፉ ዶላር ሲያሸሹ የፈጣሪን ስም እየጠሩ አለ የተባለ ኃጢአትና ወንጀል ሲፈጽሙ ዝም ተባሉ። ዝም መባል ብቻ አይደለም፣ ጭራሽ እነሱን የተቃወመ አካል ከሙሰኛ የጸጥታ አካል ጋር በመተባበር አሳዳጅና አሳሳቢ መሆናቸው ሳይበቃ ጭራሽ ምንነቱ የማይታወቅ የሚሊተሪ ዩኒፎርም ለብሰውና በጸጥታ አካል ታጅበው
ከቻ መድኃኒት አትውሰጂኝ እያሉ ስንቱን መድኃኒት አትውሰጂ እያሉ ስንቱን መድኃኒት አስቆመው ለሞት እንደዳረጉ በነጻነት የምግብ ዘይት ቡትቶ በሳተላይት እያስተላለፉ እንዳልቸበቸቡ የስንቱን ጎጆ እንዳላፈረሱ የስንቱን ሕይወት እንዳላጨለሙ የከሰሷቸውን ሰዎች እያዳኑ እንዳላሳደዱ ይህን ሁሉ መዓት ሲፈጽሙ ዝም ሲባሉ ዛሬ በምናከብር የጸጥታ አካላት እንደ ትልቅ ባለስልጣን ታጅበውና የትልቅ የመከላከያ መሪ ዩኒፎርም ለብሰው ደረታቸውን ነፍተዋል። ከዚህ በፊት በዚህ ጉዳይ ጮኸናል። የምናከብረውን የምንሳሳለት መከላከያ ሆነ የፌዴራል ፖሊስ የማንንም ዱርዬ ወሮ በላን እንዳጅብ መከላከያ በራሱ የጸጥታ ኃይሎች ኃያሉ ውርደት እየገጠመው ይገኛል። እሱ ሳይበቃው የነብይ ጭሮ አይነቱ መሐይምና ቀማኛ ዱርዬ የትልቅ ሰራዊትን አዛዥን ዩኒፎርም አድርጎ መታየቱ ሁለተኛ ስድብ ነው። ደሃ በሃይማኖት ስም ሲዘርፍና እርቃኑን ሲያስቀሩት ዝም የተባሉት አንሶ ጭራሽ አይናችን እያየ በሰራዊት ታሳጅቧቻላችሁ። ምን አይነት መልእክት ለማስተላለፍ ተፈልጎ ነው? የዛሬ ዓመት ገደማ መኪና እናስመጣለን እያሉ ያጭበረበሩ ነው እርምጃ ይወሰድ ብለን የጻፈው። በጊዜው እርምጃ ሳይወሰድ ከ1000 በላይ ሰዎች ፊንቴክ በሚባል ድርጅት ተጭበርብረው አጭበርባሪዎቹ ደግሞ ከዚህ በፊት ተመሳሳይ ማጭበርበር በመፈጸም የሚታወቁ ሰዎች ናቸው። ይህ በግልጽ ለሚመለከቱ አካል ስማቸውን ጠቅሼ በግል ያሳውቃል። ብዙ ኃላፊነት የሚሰማቸው ሰዎችን በሚዲያ ሲጮሁ ነበር። በጊዜ እርምጃ ባለመወሰዱ ይኸው አሁን ከ1000 በላይ ሰው ከ1 ቢሊዮን ብር በላይ ተበላ። ይህ 1000 ሰው በስሩ ስንት ቤተሰብ አለው? ቤት ይቁጠረው። ደና ይህን መሰል ወንጀል ሲፈጸምና ተበዳ ሲያለቅስ ብቻ ሳይሆን ወንጀሉን ከመፈጸሙ በፊት ተከታትለው ህዝቡን ከጥፋት የመታደግ ኃላፊነት የማን ነበር? አሁንም ነቢያት ነን እያሉ የተከበረውን የመከላከያ ሰራዊት ልብስ የሚለብሱ የሚዳፈሩ አሉ። ሃይባ ያጡ ማለት ኦርቶዶክስን እንደፈለገ ይሳደባሉ፣ ይዘነጥላሉ፣ ይናገራሉ፣ ይተቻሉ፣ ስም ያጠፋሉ። ዝም ይባላል። አቤል አቡና ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር። ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነኝ። አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ እና እናወራ። እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበኩም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ትነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበትም ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አድርገን ምን ጠርተን ማውራት የምችለው አደባባይ አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንተ ጋር ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ ከተተነ ምንም
እንደሚሰግድ እንግዲህ እንደሚያውቅ ለእግዚአብሔር ሆነ እውነተኛ ልጨርስና እናወራለን። ችግር የለውም። አንተ የገኛው አቅራቢ ነህ እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። እንግዲህ ያው ጊዜ ስለሆነ ያመጣው ምንም ማረከም ስለማንችል ዝም ብለን በትዕግስት እናያለን። የሚሆነውን ማለት ነው። የሚሆነውን ማየት የተሻለ። ወደ ቀጣይ መረጃችን እናመራለን። ቀጣይ ነው ቪዲዮ ጥንቅር ተከታትለን የምንመለስ ይሆናል። እንዴት ቢሆን ነው አባቴ ማርያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ወድ አሜን ብለህ የምትቀበል እንዴት ቢሆን ነው ግን እምነት የሰናፍጭ እምነት ይሄ ንቀት እኮ ቤተክርስቲያኒቱን ማጣለል ህዝቡን መና ምንም አያውቅ አያነብ አብዛኞቻችሁ ሰባኪያ ከምዕመናን ይልቅ የሚወጣችሁ በልጦባችሁ ከማንም ጋር ላለመጋጨት ብላችሁ ዝምታን መርጣችሁ ቁጭ ብላችኋል። ታስተምሩም በምንም አይነት መንገድ ለነዚህ ሰሞን እየሞከራችሁ አይደለምና እስቲ ከመንገድ በላለን ታችሁ ለሚታበዱት ክርስቲያኖች አስተምሯቸው ተብላችሁ ኃላፊነት ተሰጣችሁ ምዕመናን እምነት እያሉ ሲሰጡ ዳቦ እንዲህ መስቀል ያርገው እግዚኦ የህዝቡን ስለሆነ የተቀደሰበት የተቀደሰበት ማይጠንት ተቀብተ ቤት እምነት ካለ ለዛ ነው ብዙ ሰዎች አመት 5 አመት ይቀመጣሉ አይደለም ጸበል ቀድተው ወዘው ይመጡና ሰፈር ውስጥ ለታመመ ሰው ታውታጅ ይደዳል ሰፈር ያለው እና ትልቅ ንቀት የኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ዋረድ ስርዓት የወጣ ያፈነገጠ በማዘጋጀት ይመስለኛል ያቃጥላል። አክሱም ሲሆን እንደዛ አይደለችም። ደብረ አይደለም፣ ደብረ እንደዛ አይደለም፣ ዝቋላ እንደዛ አይደለም። እነዚህን ጉደኞች ያመጣብን እግዚአብሔር አትጋለጡ፣ ራሳችሁ እግዚአብሔርን ከሰው ሳትሆኑ ትቀራላችሁ። ይሄ ባለ ትዳር ቢኖር ምን
ነበረ ነው ብሎ ሄደ በየተራ እሷም ሄዳለች እሱም ይሄዳል አጋንንት ተገለጠ ሚስትህ የወለደቻቸው ካንተ አይደለም ነው ያለው ሚስቱን ምን እንዳለው መመለዳቸው እየነገረቻቸው የሰው ተቀይሮብኛል ይቅርብኝ እያለች ግላ አስገብተው በጥይት ገደላት የሱማያ ውጤት እንግዲህ ችሎታችሁ አትጋለጡ በልክና በስርዓት ኑሩ በጣም አስደናቂ መልእክት ነው የዛሬ የቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ በሌሎች ቪዲዮ መረጃ ማስረጃ እንመለሳለን ሰንባበት ሰናይ ቆይታ